እውነት እኮ ነው። ጀነቴ ራሱ እንዴ ዱባይ ነው ሀገራችን ነው ምናምን ስትል ነበር። በጣም ግራ ተጋብታለች። እና ሁላችሁም እንግዲህ ኢትዮጵያ ስትገቡ ቦሌ በማታ ሄዳችሁ ገቡኛት ጎብኘት ተርጓት። ሀገራችን በጣም ነው አምሮባት ያለውና እናቴዋ እንጂ ነበር እውነት እንደ ልክ እንደ ገጠር እርጎ ነው የታጠነ ነው ሽታው ምናምን ስትል ነበርና ቤተሰቦች እንግዲህ ዛሬ ቀን አዝናኝኝ እባክሽን ይዘሽን ካልወጣሽ ብላ አንገብግባኝ ነው እሺ ታዲያ የት ልውሰድሽ? የት ነው የምትፈልጊው? ከኔ ቪዲዮ እኔ ሄድኩበትኝ የወደድሽ የለሽም? ያንኑ ማለት ነው ውሃ እንትን ከሚልበት ማለት ነው። እና እዚህ ጋር ምን ላይ ነው ያለ ነው? የሆነ ድምጽ ምን ይሰማሻል? ውሃ ቤት አለ እንጃ ቤት እየሄደ ነው። በዚህ ወይ በዚያ ነው ወላር ውሃ ቤት አለ። የምር ነው። እኔ ዛሬ ሁለተኛ ቀንሽ ነው? አዎ። ምን እንዴት ነው ውስጥሽ? ደህና ነሽ? እኔ ተመችቶኛል። ደስ ይለሻል? አዲስ አበባ ለመልቀቅ ከብዶኛል። እውነት? አዎ። እንግዲህ ሰኞ ልትሄጂ ስለሆነ ነገ ይዤሽ እወጣለሁ። የምትፈልጊው ቦታ በቪዲዮ ይሽውን ወስድሻለሁ። ችግር የለውም። ስጀምር ግን አዛችን ራሱ አምሮበታል። አዎ ተለውጧል ምናምን። ውይ በጣም አየሽ። ይሄ ባይዘው እኔ አንድ ጊዜ ቪዲዮ ሰርቼበታለሁ። የዛን ቪዲዮ ሰራ እንትን ዱባይ መስሎኝ ነው የነበረው። ወላሂ ጥሩ ነው። አዎ ጥሩ ነው። ሲመጡ ግን እንደዚህ አዝናኛችሁ ያኔ ቤተሰቦች ማለት ነው ሲመጡ። ችግር የለውም። እኔ ታዛዥ ነኝ። ችግር የለውም። ላንቺም እኮ ቃል ከገባሁልሽ ቆየዋ ያዘብን ማረም ዛሬ ወላሂ ሙራር ሙድ ነው የሚይዝብን አይደለም። እኔ ሃይ ለማየት ነው ሩቅ ነው እንዴ? አረ ይቅርብኝ። እዚሁ እንዝናናለን በቃ። እዚሁ ምን አለ እዚህ? የለም ወላሂ በቃ እንፈልገው እንጂ ቀደዳችሁብኝ ነው። ወደፊትሽ እንሂድ። እስቆይ ስሚ በእናት ቆጥሪ እየቆጠርሽ እንዳይሆን ከቆጠርሽ ያስከፍልሻል። ለአንዱ ማለት ነው 250 ብር ነው የሚያስከፍልሽ አንዱ ስትቆጥሪ። ኧረ ከርድ እያደረጋችሁኝ ነው። ይቅርብኝ። ይቅር አይደለም። እስማ ጌታ አይኔን አመመኝ። አንተ እንዳታይ በቃ እንደዚህ ለሽ ሂጂ። ካየሽው እራሱ ያስከፍላሉ። ሻሽ ግን ቦታው ያረቢራ በጣም ነው የሚያምረው። በጣም መሀል ከተማ ነው ያልኩት። መሀል ቦሌ ነው ያለሁት። እዚህ ጋር የምንገኘው እንግዲህ ማን ያዟል ግቢ ቦሌ ላይ ነው የሚገኘው። በጣም ቆንጆ ቦታ። ይህንን የመሰለ እርጎ አግኝተን እንግዲህ ድጋሚ ልሄድ ነው እኛ። ይህንን ልጋብዝሽ ብዬ ወስጃት በጣም ወዳው በቃ እውነት እንደ ልክ እንደ ገጠር እርጎ ነው የታጠነ ነው ሽታው ምናምን ስትል ነበርና በጣም ነው ደስ ያላት። እንግዲህ እየተዝናናን ያለ ነው። በጣም ደስ ብሎናል። አሁን መሽቷል፣ ግን ቦሌ ደግሞ በማታ ብታዩት እንዴት እንደምታምር በስማም። ወደኋላ ቪዲዮ ላይ ብዙ አለ ታዩታላችሁ። ጀነቴ ራሱ እንዴ ዱባይ ነው ሀገራችን ነው ምናምን ስትል ነበር። በጣም ግራ ተጋብታለች። እና ሁላችሁም እንግዲህ ኢትዮጵያ ስትገቡ ቦሌ በማታ ሄዳችሁ ገቡኛት ጎብኘት ተርጓት። ሀገራችን በጣም ነው አምሮባት ያለውና እንግዲህ እኛም በሰበቡ ብዙ ጊዜ እንደዚህ ማታ ላይ ከተማዎች ተናናቅም ነበር። እግዚአብሔር ይስጣቸው እነሱ ጋር ሆነን እንደዚህ የተዝናና እንገኛለን። ማን ያዘዋል ግቢ ላይ የሚገኘው እርጎ ግን በስመ አብ ይለያል ነው የምላችሁ፣ ይለያል። ቡናው በጣም ለየት ያለ ነው። ሲቀዳ መቼም አይታችሁታልና ብቻ ግን ከስደት መልስ እንደዚህ ስትዝናኑ ከልፋት ከስንት መከራ ወጥታችሁ ሀገራችሁ ንፋስ እንደዚህ ሲመታችሁ በነፃነት ፖሊስ አየኝ አላየኝ የሚለውን ሁሉ ትታችሁ ስትዝናኑ በጣም ደስ የሚለው። እዚህ ጋር ደግሞ መስታወት አይቼ ማለፍ አልቻልኩም። እጄን እየታጠብኩ ከቅዳጼ ብዬ ሙለርን አስገድጄ ነው አጃት ትቆጭ ሲለኝ ነበር። እኔ ደግሞ በሰው እናንተን ማሳየት ፈልጌ ነው። እዩት እስኪ እንዴት እንደሚያምር በስማም። ቀጣይ ቤት ሲኖረኝ ይችን መስታወት እገዛታለሁ። እሺ ያዟት። ይችን እንግዲህ ስገዛ በጣም
ሰርፕራይዝ አደርጋቸዋለሁ ማለት ነው ለእናንተ። ለሌላ ጊዜ ይጠቅምሻል። እዚህ ጋር ከማን ያዟል ግቢ ስንወጣ እንግዲህ እኔ ሶፍት ምናምን ስል ነበር እና የሚገርማችሁ ሽንት ቤት ውስጥ ገብታ ሶፍት ይዛልኝ ወጥታ ነው እና አዝናልኝ ነው። ነገር ግን በጣም ያዝናናችን እግዚአብሔርን በጣም ማለት ነው ያስፈልጋታል ብላ የሌለ ከሽንት ቤቱ ሶፍት ጠቅልላ ይዛ የወጣችውና ጀነት የኔ ወርቅ አመሰግናለሁ የኔ ሀሳቢ። እንግዲህ እንደምታዩት ቦሌ ላይ ነን። ቅድም ነግራችሁ ነበር እንዴት እንዳማረባት። ዱባይ አይደለም ሳውዲ አይደለም አገራችን ነው። እንግዲህ አገራችሁ እንደዚህ አምሮባታል ስትመጡ። እውነት ቀጥታ ወደ ክፍለ ሀገር እንዳትሄዱ፣ እንደዚህ ሳትዝናኑ ሳታዩ እንዳትሄዱ፣ ይቆጫቸዋል። እውነቴን ነው። እና በተለይ ደግሞ በማታ ወጪ እንደዚህ አየሩ በጣም ያምራል። አካባቢው ያለ ሰው ምናምን በቃ ደስ ነው የሚለው፣ ጸጥታ ምኑ በቃ በጣም ነው የሚያምረውና እዩት እስኪ በእኔ ስም ማለት ነው። ታመሰግኑኛላችሁ፣ በጣም ትወዱታላችሁ። በቃ ጀነቲ ደግሞ በጣም ነው ደስተኛ የሆነችው። በዛ ላይ ቀዝቃዛ ስለነበር ያው ከዛ ሀገር ስትመጡ ትንሽ ፀሐይ ነው ማትችሉት። ፀሐዩ ቀን ላይ ከብዷት ነበርና ለዛ ነበር ወደ ማታ የወጣ ነው ይዘናት። እንግዲህ ፈታ እያልን እንገኛለን። እናንተም ወዳችሁታል ብዬ ተስፋ አደርጋለሁ። ላይክ ያላደረጋችሁ ግን ላይክ አለ እንግዲህ ቤተሰቦች ትናንትና በለቀኩት ቪዲዮ አብዛኞቻችሁ ብዙ ጥያቄ ጠይቃችሁ ነበር እና መልሱን በቀጣይ ቪዲዮ ደግሞ ይዤላችሁ እመጣለሁ። ምክንያቱም ጀነቲ በዚህ ሰዓት አላገኘኋትም። ደውዬላት ገጠር ላይ ስለሆነች ስልኳ ስለማይሰራልኝ ሁሉንም መረጃ ጠይቄ እመልስላችኋለሁ ማለት ነው። በቀጣይ ቪዲዮ ጠብቁኝ። እንግዲህ ቃሌን እጠብቃለሁ ብዬ ተስፋ አደርጋለሁ ቤተሰቦች። እናቴዋ እንጂ እኔ ይበራ ለፍራንክ ልሰራ እዚህ ጋር የምታዩት በመሀል ባሏ ፕራንክ አደረጋት ባልጠበቅነው መንገድና በጣም ነው የተገረምኩት። እውነቴን ነው የምላችሁ። ቦርሳዋ አንስቶ የሆነ ቦታ ላይ ያስቀምጦባት በጣም አስደንግጦን ነበር። ብቻ ለትንሽ ሰከንዶች መሆኑ ነው የጠቀመን እንጂ በስማ። ለማንኛውም በጣም ተጫዋች ባህል ያላት በጣም የሚያስቅ የሚያስናና እውነት ማርያም እንደዛ ነው መሆን ያለበት። አይደል ማርያም ትሪፕ አይደለም መዝናኛ አይደለም ትሪ እውነት እኮ ነው። አላየሽውም ነው። እኔ ደግሞ ቆይ ዝም በል ሲለኝ ማለት ነው አበባ ቀን ሱሪ ሰጣት መስሎኝ እዚህ አይቀርም። ኧረ ይመች እግዚአብሔር እንዴ ነው ዝሮ ዝሮ ጠንቀቅ በይ ለማለት ነው። ገብቶሻል? ምን ይሻላል?
ይሄ ደግሞ ቦሌ መሀል ላይ ነው የሚገኘው መድኃኔዓለም ቤተክርስቲያኑ አካባቢ እና ማታ ማታ ይሄ ውሃ ይለቀቃል። ይህንን ውሃ ለማግኘት የምትሄዱ ከሆነ ቢያንስ ከአንድ ሰዓት በኋላ የማታ ማለት ነው። ከዛ በኋላ ይሄ ውሃ ይለቀቃል። ሄዳችሁ እንደዚህ ያያችሁ መዝናናት ትችላላችሁ። ያው ወደ ውስጥ ገባ ብላችሁ ቪዲዮ መቅረጽ ግን አይቻልም፣ ክልክል ነው። ነገር ግን እዛ ቁማችሁ መዝናናት ይቻላል። ቪዲዮ መደረጉ 2000 ብር በጣም ቪዲዮ ልርጋጠው ነው 2000 ብር እንክፈል እያለ እኮ ነው ይሻላል። ከዛ ደግሞ በጣም መጠንቀቅ ያለባችሁ ነገር ከውጭ ስትመጡ ልብሳችሁ የምትለብሱት ምናምን አነጋገራችሁ፣ ሁሉ ነገራችሁ ሰው በደንብ ነው ለይተው የሚያውቃችሁና እንግዲህ ስትንቀሳቀሱ ስልኮቻችሁ ከአንገታችሁ ወርቅ ከእጅ ወርቅ ምናምን አትልበሱ። ማጌጥ ካለባችሁ ቤታችሁ ናችሁ ታጌጣላችሁ። ከአዲስ አበባ እስክትወጡ ድረስ ራሳችሁን ጠብቁ። ስልኮቻችሁ እንደገና ወደ ውጭ ስትወጡ ደግሞ ብቻችሁን ባትወጡ ብዬ ነው መመክራችሁ። ምክንያቱም ትንሽ ከበድ ይላል በዚህ ሰዓት። እንግዲህ ራሳችሁን ጠብቁ አደራ አደራ። ውድ ቤተሰቦቼ ያው ብዙ ጊዜ ሚዲያ ላይ መረጃ እንደዚህ ትሰሙ ይሆናል እና ግን ችላ እንዳትሉ አደራ። ራሳችሁን ጠብቁ። ብዙ ጊዜ ለፍታችሁ ያገኛችሁትን ነገር በአንድ ጊዜ በደቂቃዎች ነው የምታጡትና ተጠንቀቁ ማለት እፈልጋለሁ። ከምታምኑት ሰው ጋርም ተንቀሳቀሱ። ዝም ብላችሁ ማንኛውም ሰው ጋር መውጣትን ያው ልክ አይመስለኝም። ብቻ ግን ከምታምኑት ሰው ጋር ከቤተሰቦቻችሁ ጋር እንደዛ አድርጉ አደራ። ለማንኛውም እዚህ ጋር ወደ ቤታችን እየገባን ነው። ፈጢራ ይባላል መቼም ውጭ የምትኖሩ በብዛት ታውቁታላችሁና እኔ ደግሞ በጣም ነው የምወደው ቤተሰቦቼ በማር እና በከቻፕ ነበር እና ወይኔ ማር አላወኩም ማር መሆኑን ሳረግና ሲያረግልን አልፈለኩም። እንደገና ሁለተኛ ሌላ አሰርቼ ነው እንግዲህ በከቻፕ ርቦኝም አይደለም እንዲሁ በዛው እያለፍን በጣም ደስ አለኝ ሲሰራ አየሁትና ኧረ እንግባ ምናምን ብለን ጀነቴ ራሱ አልበላም ብላ ነበር። ወደኋላ ግን አሻፈረኛለች። በላች በደንብ ስትቀምሰው በጣም ወደደችው ምናምንና ያው ከውጭ ስትመጡ በጣም የሚናፍቃችሁ እንጀራ ስለሆነ ሌላ ነገር መብላት ብዙም ደስ አይልምና ዝሮ ዝሮ ቀመሰችው ወዳው በቃ በላን ምናምን እስከ 4 ሰዓት አካባቢ አንድ ላይ ነበር እስከ ማታ 4 ሰዓት እና በጣም ደስ የሚል ጊዜ ነበር ያሳለፍነው። በጣም ማይረሳ በቃ ደስ የሚል ለነሱ አሪፍ ፎቶዎች ያነሳናቸው ቪዲዮዎች ማስታወሻዎች ቀረጽንላቸው ምናምን በቃ በጣም ደስተኞች ነበሩ። ባላ ራሱ በጣም ነበር ደስ ያለው። ብቻ ግን እዛው ከዳቦ ቤቱ ሳንወጣ ነበር ስንበላ የነበረው ለመቅረጽ እንዲመቸን ለእናንተ ለማሳየት ማለት። በጣም ትኩስ ነው ቤተሰቦች፣ እየበላሁት ያለሁት ምግብ በጣም ትኩስ ነው። ግን በቃ ስለምወድ እዛው እዚህ ጋር ደግሞ ስለምንለያይ እነሱ ወደ ማረፊያ ክላሳቸው ይሄዳሉ፣ እኛ ደግሞ ወደ ቤታችን ስለምንሄድ አብረን በልተን ለመለያየት ስለፈለግን ነው። ብቻ ግን ቤተሰቦቼ አብዛኞቻችሁ በጣም አመሰግናለሁ ብላችሁኛል። በዚህ ቪዲዮ በዛኛው ቪዲዮ ማለት አሪፍ መረጃዎች ስለሰጠኋችሁ በጣም ደስተኞች ነበራችሁ። በጣም ነው ማመሰግነው ሁላችሁም፣ እግዚአብሔር ያክብርልኝ። በዚሁ አጋጣሚ ሌሎቻችሁም አገር ስትገቡ ሰው የለኝም ብላችሁ እንዳታስቡ፣ የሚቀበላችሁ ሰው ከሌለ እንዳትጨናነቁ። ቤተሰቦቼ ደውሉልኝ፣ ኮሜንት ላይ ጻፉልኝ፣ ስልኬን አስቀምጥላችኋለሁ። እንግዲህ ተቀብዬ ያው ሌላ ነገር አላደርግላችሁም። ማረፊያ ክፍል ምናምን አንዳንድ ነገር የሚያስፈልጋችሁ ነገር፣ አንዳንድ ጊዜ ደግሞ ወዲያው እንደመጣችሁ ለሌባ እንዳትጋለጡ፣ ሰው ከሌላችሁ ከባድ ስለሆነ መንገዶች አሳያችኋለሁ። እንግዲህ ቪዲዮዋችን እስከ መጨረሻ ድረስ ስላያችሁልን እጅግ አድርገን እናመሰግናለን። የዛሬ ቀን ውሏችን ይሄንን ይመስላል ከጀነቲ ጋር። በጣም ነው የምወዳችሁ። ባይ ባይ፣ ቸር ሰንብቱልኝ። ቀጣይ በሌላ ቪዲዮ እንገናኝ።